እዚህ ላችኋል ይስሐቅ ሲሞት አባታቸው ከመሞቴ በፊት ያቺን የምወዳትን ነገር ሰርተህ አምጣልኝ ከመሞቴ በፊት ምን እንዳረገ እንድባርክ ይላል አይደል? ኤሳውስ ወዲያው ሰምቶ ምን አለ? ላጥ ብሎ ወደ አደን ሄደ። በምንድነው የሚያምነው? በረከትን ሰርቶ። ያዕቆብዬ ደግሞ ድንኳኗ ውስጥ ቁጭ ብላ የእናቷን ቀሚስ እየያዘች የእናቱን ቀሚስ ይዝ ነበር። እናቱ ተወደው ነበር ይላል እና አባትየው ከመሞቴ በፊት እንድባርክ ብሎ ኤሳውን ሲያዘው ሰምታለች። ያዕቆብ ቶሎሮ ከድንኳን ውስጥ ሂድና የሆነች ጥቦት አምጣ አባት እንደሚወደው አድርጌ ቁጭ ማርጌ ሰርቼ አመጣልሃለሁ ይዘህ ትገባለህ። ምን ይዘህ ትገባለህ? ኧረ እኔ በረከት አገኛለሁ ብዬ መርገም ቢያወዘንብብኝ እኔ እጎዳለሁ። ግድ የለም በርገሙ በእኔ ይሁን በረከቱ ባንተ ይሁን። አባትህ ከረገመ አባትህ ቀጥታ እኔ ላይ ይረፍ። ግን አባትህ ልክ እንደ ኤሳው ቆጥሮ ከባረከ ግን አንተ ላይ ይረፍ። አቤት እናት አንተ እንደምትፈልገው አይደለም። አባትህ ምን እንደሚሆን እኔ ነኝ የማውቀው። ኤሳው ከመጀመሪያም ይንቀሸቀሻል እንጂ አባትህ ምን አይነት ምግብ እንደሚወድ እኔ ነኝ የማውቀው። ኤሳው ማን ነው? እስራኤል በሙሉ ለእግዚአብሔር መስዋዕት በማቅረብ አንደኞች ናቸው። በጥፉ የነበረው ኢየሱስ ሲመጣ ግን አባቱ ምን እንደሚወድ የሚያውቅ አባት እንደሚወድ አድርጎ ሰራና ምድረ ያዕቆብ ይሆን ነው አጭበርባሪ ይሆን ነው አታላይ ይሆን ነው በህይወታችን ኪሳራ ውስጥ የነበር ነው ሰርቶ ሰጠና ይዘግባ ብለው ጌታ ስሙ ይባረክ። ሮሜ መጽሐፍ ምዕራፍ 9 ምዕራፍ 8ን ባለፈው ሳምንት ጨርሰናል። ከክርስቶስ ፍቅር ማን ይለየናል? በወደደን በእርሱ ግን ከአሸናፊዎች ሁሉ ምን እንላለን? ጳውሎስ ስለ እግዚአብሔር ፍቅር ሮሜ ምዕራፍ 8 ላይ ሲያስረግጥልን ምን አለ? ከየትኛውም ከሚገጥሙን ሊገጥሙንም ካሉ ከምናቃቸውም ከማናቃቸውም ህይወት ቢሆን ሞት ቢሆን ያለው ቢሆን የሚመጣው ቢሆን ሁሉም አለ አሸናፊ ተብሎ ከተሰየሙ ከተጠሩ ከማናቸውም በላይ በወደደን በእርሱ ከአሸናፊዎች እንበልጣለን። እና ምዕራፍ 8 ይዘጋል። የወንጌልን መልእክት ምዕራፍ 8 ምን ይላል? ይዘጋል። ምዕራፍ 9 ሌላ ቻፕተር ነው የሚከፍተው። ምዕራፍ 9 ምዕራፍ 10 ምዕራፍ 11 ለእስራኤል ህዝብ ብቻ ተደራሲ አድርጎ የሚያወራው ስለ አይሁድ ህዝብ ነው። ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ምዕራፍ 9 ምዕራፍ 10 እና ምዕራፍ 11 ለማን ነው የሚያወራው? ለእስራኤላዊ ወይም በክርስቶስ ስላላመኑ ለእግዚአብሔር ስላልታዘዙ አይሁዳውያን ወይም የምድርን እስራኤል ከመንፈሳዊው እስራኤል ጋር እያነጻጸረ ያቀርብልናል። ይሄ በጣም ወሳኝ ክፍል ነው። እነዚህ ሶስቱ በጣም ወሳኝ ክፍሎች ናቸው። ለምሳሌ ወንጌል ስርጭት ላይ የምንጠቅሰው ሮሜ ምዕራፍ 10 ላይ ያለው እምነት ከመስማት ነው መስማትም ምን ሌለ እነዚህ ለምን እንደገቡ አውዱን የጠበቀ ነገር ያስፈልገናል። እስራኤል ሁሉ ይድናል የሚል ቃል አለ። ሁሉ ነገር ሁሉ እስራኤል ምን ይላል? ይድናል የሚለው አንዱ ቻሌንጅ የሚያደርግ ክፍል ነው። ቻሌንጅ የሚያደርገው ቻሌንጅ ስለሚያደርግ ሳይሆን ሰዎች ለመረዳት ይህንን ክፍል ብዙ ዶክትሪናል ኢሹዎች የተነሱበት እነ ካልቪን የተነሱትና አንደኛው መከራከሪያ ነጥባቸው እዚህ ቦታ ላይ ነው። ለምሳሌ ምንን ያነሳል? ፈርዖንን ለኃይሌን ባንተ ገልጥ ዘንድ ልብህን ምን አልኩት? አደነደንኩት ይላል። የፈርዖንን ያነሳል። አሁንና ፈርዖን ምንም አላጠፋም። ልቡን ያደነደነው ማን ስለሆነ እና እግዚአብሔር ራሱ እንደመረጠ ይናገራል። ያዕቆብን ወደድክ ኤሳውን ጠላው ይላል። እግዚአብሔር ያዕቆብን ወደድክ ማንን? ኤሳውን ጠላውና ለምን እንደዚህ ያደረግ እንዳትል ደግሞ አፍን ዝጋ ሻት አፕ ይላል። አንተ ለእግዚአብሔር የምትመልስ ማን? ጸጥ በል የሚል ደግሞ ዋርኒንግም አለው። እና ስትለው በጌታችን በኢየሱስ ክርስቶስ ለእግዚአብሔር ምስጋና ይሁን ብለህ ዝጋ ነው። አሜን። አሁን መልእክቱን በደንብ እየጠለቀን እንገባበታለን። ስለ እጅ ስራ ያነሳል። ሸክላ ሰሪው ሸክላ በሸክላ ሰሪ እጅ ውስጥ ያለ ሰው ሸክለኛው እንደወደደ አድርጎ ምን ይለዋል? ያበጀዋል። እና ተነስቶ ሸክላው ለምንድነው እንዲያረከኝ ይለዋልን? አይችልም ይላል። እና ይሄንን ወስደን እኛ ሸክላ ሲል ሸክላ ላይ ነው የምንሰፋው።
ሸክለኛ ሲል እንደሱ ነው የምንሰራው። ጌታ ኢየሱስ እዚህ ምድር ላይ ሲመላለስ በምሳሌ ያስተምር ነበር። በምሳሌ ሲያስተምር ምሳሌው የሰው ቋንቋ ነው፣ የሚገባው ነው። ምሳሌ ውስጥ ግን መንፈሳዊ ትርጉም ነው ያለው። እየሰማችሁ ነው? ልክ እንደዛው የፈርዖንን ምሳሌ አድርጎ እዚህ ጋር ሲያስገባ ያዕቆብን ወደድክ ኤሳውን ምን አልኩ ጠላው ይላል። እግዚአብሔር የምር ሰው ይጠላል ማለት ነው? መጥላት ኔቸሩ ነው ማለት ነው? እግዚአብሔር ያሟግታል። ምን እያለን ነው ታዲያ? በደንብ እንትኑን ምንድነው አውዱን ጠብቀን የምናየው ነው። ቅሬታ ደግሞ ብሎ ያነሳልናል። እስራኤል ሁሉ እንዴት ባለ ሁኔታ በቅሬታው እንደሚድን ደግሞ ያስረዳልናል። ኤኒዌይ ምዕራፍ 9 ምዕራፍ 10 ምዕራፍ 11 በዋነኝነት ቤተ እስራኤላውያን ወይም ደግሞ አይሁዳውያን በምን አይነት ተስፋ ውስጥ ወይም በምን አይነት ሂደት ውስጥ እንዳሉ አበክረው ምን የሚያደርግ ነው የሚያስረዳ ነው። አህዛብ በመዳናቸው፣ አህዛብ ወደ እግዚአብሔር መንግስት በመጨመራቸው፣ አህዛብ በክርስቶስ ኢየሱስ አካል ውስጥ ተካተው አብረው አምላኪ በመሆናቸው ቅር ላላቸው አይሁዶች ነው የሚጽፈው። ስለዚህ መጀመሪያ ተደራሲያኑን መለየት በጣም ወሳኝ ነው። በሮም ውስጥ የአይሁድ ማህበረሰብ አንደኛው ክርክሩ ሮሜ ምዕራፍ 7 ለምሳሌ ያነሳው ህጉን ለሚያውቁ እናገራለሁ ሲል እና ለኃጢአት ሞታቸው እንደፈለጋቸው ነው እያልክ ነው የሚል ተከራካሪዎች ስለተነሱ አይደለም ህግን ለሚያውቁት እናገራለሁ ብሎ ሰው ያለ ህግ ስራ እንዴት እንደሚጸድቅ ላስረዳው ነገር እንደሙግት እነሱ የሚያነሱት የትኛው ነው? የሙሴን ህግ። ስለዚህ የሙሴን ህግ ምን አድርጎ ነው የሚያቀርበው ጳውሎስ? እንዴት ባለ የመከራ ህይወት ውስጥ የኖርንበት ነው የምንጸድቅበት ጉዳይ አይደለም። የህጉ ዓላማ እሱ አይደለም። ህጉ ጻድቅ ነው፣ ቅዱስ ነው፣ በጎ ነው። ነገር ግን እኔን ማጽደቅ በጎ ማድረግ አይችልም። በእኔ ውስጥ ያለውን የኃጢአት ተፈጥሮ በመግለጥ ግን ህጉ በጣም ትክክለኛ ነገር ምን ብሏል? ሰርቷል። እና እኔ ደግሞ ህግን ተቃዋሚ ሳልሆን ህጉን አማኝ ነኝ። ህጉ ኃጢአተኛ ነው አለኝ፣ መዳኛው ኢየሱስ ነው አለኝ። እሺ ብዬ ወደ ኢየሱስ መጣሁ። ሃሌሉያ። አሁንም እና ታዲያ እስራኤል ተስፋ ምንድነው የሚል ነው ጥያቄ። የእስራኤልን ወይም ደግሞ የቀደሙ አባቶች በጣም ምርጥ ዘሮች ምንድነው መጨረሻቸው የሚል ሐሳቦችን የሚያነሳውና አከራካሪ የሚመስሉ በጣም ብዙ ሐሳቦች አሉት። የበረሃ ወይራ ሚላነ በተፈጥሮ የሆነው ቅርንጫፍ ተቆርጧል እና እናንተ በተቆረጠው ላይ ነው መታችሁ አህዛብ የተተከላችሁት። ስለዚህ ጉረኛችሁን ተረጋጋ ካልሆነ አንተንም ይቆርጣል ይላል። ደሞ እዛው ክፍል ላይ እስራኤል ሁሉ ይድናልም ይላል። ከፍ ብሎ ደግሞ ቅሬታው ነው የሚድነው ይላል። አሁን ያግንታታል ሐሳቡ። ቅሬታው ነው የሚድነው፣ እስራኤል ሁሉ ነው የሚድነው። አረ ይሄ ነገር አልገባኝም ስትሉት ደግሞ አይ እግዚአብሔር እኮ አለ አንዳንድ አይሁዳውያን ላይ እንዳያምኑ እንቅልፍ ረጭቷቸዋል እና ያላመኑት ተኝተው ነው። የተኙት ደግሞ ያስተኛቸው ደግሞ ማን ነው? እግዚአብሔር ነው። እግዚአብሔርን ያስተኛቸው። አዎ ደግሞ እግዚአብሔርን የቆረጣቸው። አዎ እግዚአብሔር ቆራጭ ነው፣ አስተኝ ነው፣ አዳኝ ነው፣ ግራ ነው የሚያጋባው። አሎ እንትነውን እንድታጠኑት ነው ለሌላም ጊዜ ሰፋ አድርጋችሁ። ይሄ የሚያነሳበት ዋነኛው ዓላማው ምንድነው? በጣም በውስጡ የታጨቀውን የእግዚአብሔርን ምርጥ ሐሳብ ይዘን እንድንወጣ ያደርገናል። እኔ ግን ዛሬ በጣም ትንሽ ነገር ነው መጣል የምፈልገው። ሁለት የሚጋጩ ሐሳቦችን ማንሳት እፈልጋለሁ። ሮሜ ምዕራፍ 8 ቁጥር 34 እና ሮሜ ምዕራፍ 9 አንድ ላይ እናንብበው። ምዕራፍ 9 ከ1 እስከ 5 እስኪ እናንብበው። መጀመሪያ ከ1 እስከ 5 አንድ ላይ በጋራ እናንብበው። 1 3 ብዙ ሐዘን የማያቋርጥም ጭንቀት በልቤ አለብኝ ስል በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽምም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱም እስራኤላውያን ናቸው። ልጅነትና ክብር፣ ኪዳንም፣ የሕግም መሰጠት፣ የመቅደስም ሥርዓት፣ የተስፋውም ቃል ለእነርሱ ናቸው። አባቶችም ለእነርሱ ናቸው። ከእነርሱም ክርስቶስ በሥጋ መጣ። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው። አሜን። ቁጥር 3 ብቻ እናንብባት። 1 3
በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና። ምዕራፍ 8 ቁጥር 35 ከክርስቶስ ፍቅር ማን ምስቲ ልድገመው ምንድን ነው የሚለው? ከክርስቶስ ፍቅር ማን? ምዕራፍ 9 ቁጥር 3 ደግሞ ምን ይላል? እኔ ራሴ ከክርስቶስ ተለይቼ የተጣልኩ እንደሆነ እጸልይ ነበር። ሁለቱ ይስማማል? እርስ በርሱ ይጋጫል። አንደኛው ከክርስቶስ ፍቅር ማን ይለየኛል አለ። ማንም አይለየንም ብሎ ዘረዘረኩ። ቀጥሎ ግን ምን አለ? እኔ ራሴ ደግሞ ከክርስቶስ ተለይቼ እጸልይ ነበር አለ። ከክርስቶስ ተለይቶ የተረገምኩ ሆን ዘንድ ወይም የተጣልኩ ሆን ዘንድ የተቆረጥኩ ሆን ዘንድ እጸልይ ነበር። ለምንድን ነው የምትጸልየው ስትሉት፣ ስለ ወንድሞቼ፣ ስለ ስጋ ዘመዶቼ፣ ስለ እስራኤላውያን። በሌላ ቋንቋ ምን ይያለን ነው? የጌታችን የኢየሱስ ክርስቶስ መስዋዕትነት እነሱን ለማዳን በቂ አይደለም። እኔ ራሴ ደግሞ መስዋዕት በሆነላቸው ብዬ እጸልያለሁ አለ። ሐሳቡ ምን ይፈጥራል? እርስ በርስ ግጭት ይፈጥራል። በትክክል የምታጠኑት ከሆነ ግጭት ይፈጥራል። በዚህ በኩል የክርስቶስ ፍቅር የሚለይ ምንም ነገር የለም ይላል። በዚህ በኩል ደግሞ እኔ ራሴ ከክርስቶስ ተለይቼ ልውደቅ ይላል። ለምን ስትሉት፣ በስጋ ዘመዶቼ የሆኑት እንዲድኑ ነው ያለው። ምን እንዲያደርጉ? እንዲድኑ። እስራኤላውያን እንዲድኑ እሱ ከክርስቶስ መቆረጥን ይመኛል። ይጸልያሉ ሁሉ ተንበርክኮ። ከክርስቶስ ተለይቶ መሞትን፣ መቆረጥን፣ መጥፋትን እየጸለየ ያለው ምን እንዲድኑ ነው? እንዲድኑ ነው ያለ። አንዳንድ ሰው አሁን እንችን ጥቅስ የጳውሎስ ዚል ነበረ፣ ቅናቱ ነበር፣ ጥማቱ ነበር ብሎ ይችን ወደ ምን ይወስዷል? የኔ ዘመዶቼ፣ ዘሮቼ፣ ብሔሮቼ ምናምን እንዲድኑ ብሎ ሰው ወደ ምን ይወስዷል? ይሄንን ወደ ተለየ ጽንፍ ይወስደውና በሱ ጥማት፣ በሱ ጩኸት፣ በሱ መቆረጥ ሰው ሚድን ይመስለዋል። እደግመዋል። ጌታ ኢየሱስ ክርስቶስ የሞተው ለጳውሎስ ነው አይደለም። ሞተውለታል። ለሱ እንደሞተለት እና እንዳዳ ነው። ዘመዶቹንም ሞቶላቸዋል እና ለዘመዶቹም የሚሆን ጸጋ አለው። ስለዚህ ጳውሎስ መቆረጥ አያስፈልገውም እነሱ እንዲድኑ። ምንም የሱ መቆረጥ ለነሱ መዳን ምክንያት መሆን አይችልም። በፍጹም አይችልም። ሁለተኛ ከክርስቶስ ፍቅር ማን ይለየናል ያለው ሰውዬ አሁን ደግሞ መልሶ ከጸለየ እኛን ራሱ ያምታታን ነው ማለት ነው። የቱ ጋር ነው? ወይ ለየን ብለን እንጸልይ ሌሎች እንዲድኑ፣ ወይስ ደግሞ ማንንም አይለየንም ብለን አርፈን እንኖር የሚል ምን ይፈጥራል? እርስ በርሱ ግጭት ይፈጥራል። እርስ በርሱ ግጭት ይፈጥራል። ጌታ ይባረክ። አሁን ቆላስይስ ምዕራፍ 1 ቁጥር 24 ነው። የጳውሎስን ጥማት ወይም ፍላጎቱ ምን እንደሆነ በትክክል እንድትረዱት እዚህ ቦታ ላይ የቆላስይስ መጽሐፍ ምዕራፍ 1 ቁጥር 24 አሁን በመከራዬ ስለ እናንተ ደስ ይለኛል። ስለማን? ስለ እናንተ። ኦኬ፣ ለቆላስይስ ነው እየጻፈ ያለው። ቆላስይስ ምኖች ናቸው? አሕዛቦች ናቸው። አይሁዳውያን ወይም እስራኤላውያን አይደሉም። ስለ እናንተ ምን ይለኛል? ደስ ይለኛል። ደስ የሚለው በምኑ ነው? በመከራዬ ስለ እናንተ ምን ይለኛል? ደስ ይለኛል። በምኔ? በመከራዬ ስለ እናንተ ምን ይለኛል? እሺ፣ አሁን ደስ የሚለው በአገልግሎቱ አይደለም። ደስ የሚለው በሚከፍለው መከራ ነው። ያ የሚከፍለው መከራ ለነሱ ለአገልግሎት ህይወቱን በሰጠበት ጉዳይ ነው መከራ እየተቀበለ ያለው።
አሁን ደግሞ ስለናንተ በሚደርስብኝና በአገልግሎት በሚገጥመኝ መከራ ውስጥ ሁሉ ምን እላለሁ? በጣም ነው ደስ የሚለኝ። ስለናንተ ደስ ይለኛል፣ ደስ ይለኛል፣ አላዝንም። ለእስራኤል ሕዝብስ ደግሞ የማያቋርጥ ጭንቀት አለብኝ፣ በልቤ ሐዘን አለብኝ። ይሄንን ስል መንፈስ ቅዱስ ራሱ በህሊና ይመሰክርልኛል። እየዋሻው አይደለም፣ አልዋሽም፣ እውነትን ነው የምነግራችሁ። ምጥ ይዞኛል። እስራኤላውያን እንዲድኑ እፈልጋለሁ፣ እንዲያመልጡ እፈልጋለሁ፣ ነፃ እንዲወጡ እፈልጋለሁ፣ በአገልግሎቴ እነሱን መድረስ እፈልጋለሁ። ግን እየጸለይኩ ያለሁት የተጠራሁት ለአሕዛብ ነው። ወደ እስራኤላውያን አልተጠራው። ህይወቴን፣ አገልግሎቴን፣ ዘመኔን ሁሉ ለነሱ ባውለው በአገልግሎት እነሱን ብደርሳቸው ደስ ይለኛል። ወንድሞቼና ዘመዶቼ የማያቋርጥ ጭንቀት አለብኝ እና ከክርስቶስ ተለይቼ መቆረጥ መጥፋት ሳይሆን ፖይንቱ ለክርስቶስ ኢየሱስ የወንጌል እውነት ህይወቴን ስለ አይሁዶች መዳን ሚሽኑን እዛ ለእግዚአብሔር ሐሳብ ባውለው ደስ ይለኛል። ለምን? ለአሕዛብ አዝናለሁ አላላቸው። ስለናንተ በመከራዬ ምን ይለኛል? ደስ ይለኛል። ለምንድን ነው ደስ የሚለው? አገልግሎቱ ነው፣ ስጦታው ነው፣ እየሰራ ነው። ሄሎ። ብዙ ጊዜ ጳውሎስ በህይወቱ በአገልግሎቱ የደረሰበት መከራ ከአሕዛብ አይደለም። ብዙ መከራ የተቀበለው ከገዛ ወንድሞቹ ነው፣ ከአይሁዳውያን። ወደ አንድ ከተማ ሲገባ ቀጥታ የሚገባው ምኩራብ ውስጥ ነው። ምኩራብ፣ የአይሁድ ምኩራብ ውስጥ ገብቶ ወንድሞቼ ይላል። አንድ መልእክት አለኝ ብሎ ስለ ክርስቶስ ኢየሱስ ይሰብካል። የተላከው ወዴት ነው? ወደ አሕዛብ። መጀመሪያ አንድ ከተማ ሲገባ የአይሁድ ምኩራብ ቤት ነው ብሎ ነው የሚሄደው። ግን ጥማቱ አለው። አስቀድሞ ወንጌል ለአይሁድ ብሎናል እዚሁ። ቀጥሎ ነው ለግሪክ ሰው ብሏል። ስለዚህ አስቀድሞ አባቶቻቸው ተስፋ የተገባላቸውን መሲህ እንዲያመልኩት ይናፍቃል። አሁንም ሲዘረዝር ምን እያላቸው ነው? ኪዳን፣ ልጅነት፣ ታቦት፣ መቅደስ፣ ስርዓት፣ ክህነት ሁሉ የማን ነው አለ? የነሱ ነው። ክርስቶስ እንኳን በስጋ የማን ነው? የነሱ ነው አለ። ግን አላመኑ እና ጥማት አለ። ይሄ ሁሉ የነሱ ነው። ክርስቶስ በስጋ የነሱ ነው። በድነት ጉዳይ ስትመጡ ግን እስካሁን ድረስ አመፀኞች ሆነዋል። አንዳንዶቹ አንቀላፍተዋል፣ አዚም ተደርጎባቸዋል፣ ተኝተዋል። ይሄ ነገር እኔን ምጥ ይዞኛል እና እየጸለይኩኝ ነው ከክርስቶስ ተለይቼ እንድጠፋ የምትለው ቃል ከክርስቶስ ተለይቶ ወደ ሲኦል እንዲገባ ሳይሆን የተሰጠውን ሚሽኑን፣ ህይወቱን፣ ዘመኑን፣ ታሪኩን ሁሉ ለማን ማዋል እንዲችል ለዛ ለአይሁዶች መዳን የወንጌል ሥራ ቢያውለው ደስታው ነው። ምክንያቱም ከክርስቶስ ፍቅር መለየት አይችልም። እድሜ ዘመኑን ቢጸልይ የሚለየው የለም። ቆላሲያስ ግን ምን እንደሚል ስሙት። ስለ አካሉ ማለት ስለ አካሉ ስለ ቤተ ክርስቲያን ማለትም ስለ ቤተ ክርስቲያን በስጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። በምኔ? በስጋዬ በክርስቶስ ምን መከራ የጎደለውን ደግሞ ምን እላለሁ? እፈጽማለሁ። ስለዚህ ጳውሎስ የሚያምነው ምንድነው? በክርስቶስ መከራ ቤተ ክርስቲያን ትወልዳለች። ቤተ ክርስቲያን ግን በሰላም ጸጥና ዝግ ብላ እንድትኖር መከራ እንዳይደርስባት ብሎ ግን አልሞተም። ሄሎ። ስለዚህ አካሉ ቤተ ክርስቲያን በሰላም እንድትኖር እሱ ቅድሚያ ቢታሰር ቸርች በሰላም ብትኖር ደስታው ነው። በክርስቶስ መከራ የጎደለውን እኔ ደግሞ በስጋዬ ምን ማድረግ እፈልጋለሁ? እፈጽመዋለሁ። የወንጌሉን መከራ እኔ ምን እላለሁ? እቀበላለሁ። ቀድሜ ዋጋ በመክፈል የክርስቶስ አካል ተጠብቆ በሰላም እንዲኖር ራሴን እሰጣለሁ ሲል ታገኝታላችሁ። ልክ እንደዚሁ ለገዛ ወገኖቹ፣ ዘመዶቹ፣ ቤተሰቦቹ ለእስራኤላውያን ያለው ጥማት ከክርስቶስ ተለይቶ መሞትን ሲኦል መግባት ሳይሆን ያለው ጥማት ሚሽኑ፣ ተልእኮ፣ አገልግሎቱ በእግዚአብሔር ልጅ በክርስቶስ ወንጌል ራሱን ለማን ማስገዛት? ለአይሁድ ሚሽነሪ ቢሆን ይናፍቃል እንዲድኑለት። ምን እንዲሉ? በስጋ ዘመዶቼ ስለሆኑት ወንድሞቼ ከክርስቶስ ተለይቼ ራሴ የተረገምኩ እንደሆን እጸልይ ነበርና እነርሱም እስራኤላውያን ናቸው። ምኖች ናቸው? እስራኤላውያን ናቸው። እነሱ ግን ምን አላረጉም? አሁን አልዳኑም። እንዲድኑ ነው ያለው። እንዲድኑ ከሆነ አሁን ምን አላረጉለትም?
አልዳኑለትም። ስለዚህ ስለ እስራኤል ማንነት ሲያነሳ ወደ 6 ነጥቦችን ያነሳል። አንደኛው ልጅነት። ምንነት? ልጅነት የማን ነው? የነሱ። አንደኛው ልጅነት፣ ሁለተኛ ክብር፣ ሶስተኛ ኪዳን፣ አራተኛ የሕግ መሰጠት፣ አምስተኛ የመቅደስ ሥርዓት፣ ስድስተኛ የተስፋው ቃላት ለማን ናቸው? ለእነርሱ ናቸው። የተስፋ ቃል የተሰጠው ማን ነው? እስራኤል። ከአብርሃም ጀምሮ የአባቶች አለቃ ከሆነው ከአብርሃም ጀምሮ የተሰጠው ለአብርሃምና ለዘሩ የተስፋው ቃል ተሰጠ እንዳለን የተስፋው ባለቤት እነሱ ናቸው። የሕግ መሰጠት ለእነሱ የነሱ ነው። የምን? የሕግ መሰጠት። የመቅደስ ሥርዓት የማን ነው? የነሱ። ልጅነት የምትላለች እዚህ ጋር ልጅነት የማን ነው? ልጄን ከግብጽ ጠራሁት አላለም? ልጄን ከግብጽ ጠራሁት ያለው ለኢየሱስ እኮ አይደለም። እስራኤልን ከግብጽ ሲያወጣ ነው ልጄን ከግብጽ ጠራሁት ያለው። ልጆች ተብለዋል እስራኤላውያን። አቤት! ማን? እስራኤል ልጅ ተብላለች። ለምንድን ነው ልጅ የተባለችው? በኪዳን ባሮጌው ኪዳን ምን ተብለዋል? ልጆች ተብለዋል። ልጅነት ተሰጥቷቸዋል። በኪዳን የመጡት ለዛ ነው። ጌታ ኢየሱስ ሲመጣ ምንድን ያለው? ዳግመኛ ካልተወለዳችኋል። ቀድሞ የተወለደ ነው ዳግመኛ የሚወለደው። ቀድሞ ያልተወለደ አይወለድም። ቀድሞ የተወለደ እስራኤል ነበር። አሁን መጣና ኢየሱስ ዳግመኛ ካልተወለዳችሁ አትገቡም፣ ወይም እኔ የማየውን ነገር ልታይ አትችልም። እንዴ ደግሜ እናቴ ማጸና አይደለም፣ ስፒሪቹዋል ነው ጉዳይ። አሕዛብ ጋር ስትመጡ ግን አሕዛብ ደግሞም አይወለድም፣ መጀመሪያም ልጅነትና ውልደት አልተሰጠውም። ቀጥታ በክርስቶስ ኢየሱስ አዲስ ፍጥረት ነው የሆነው። መጀመሪያ ከእናትህ ትወለዳለህ። እሱ ወንጌል ስርጭት ላይ ለምንድናል? ከዛ ከጌታ ትወለዳለህ አይደለም። ልጅነት ዳግመኛ መወለድ ለኒቆዲሞስ አይደል ያለው? እንዴት ይሆናል ብሎ እሱ ስጋዊ ሲያደርገው አንተ የእስራኤል መምህር ሆነ ይሄን አታውቅምን? ምንድነው ሰውየው? መምህር ማወቅ አለበት። አዎ የመጀመሪያንም ሁለተኛንም ውልደት ማወቅ ያለበት ማን ነው? በስደት ላሉ ግን ርቀው ለነበሩት ሰላም ሰበከላቸው። በሁለቱ አንድ አዲስን ሰው ነው ያለው። አዲስ ሰው ነው የገባው። ለአሕዛብ ቀጥታ ክርስቶስ ነው የተሰበከው። በተስፋ ቃል አልተወለደም። በአሮጌው ኪዳን አልተወለደም። የሕግ መሰጠት የለውም። የመቅደስ ሥርዓት የለውም። ታቦት የለውም። ካህን የለውም። ምንም ነገር የለውም። ያለው ማን ነው ካልከኝ ምንም ነው የሌለው። አሕዛብ ያለው ምንድን ነው? ምንም ነው ያለው። እደግመዋለሁ። ቀጥታ የተገናኘው ከማን ጋር ነው? አሕዛብ ከክርስቶስ ጋር ነው። የወንጌል ስብከት ነው ወደ እነሱ የሄደው እንጂ ቀድሞ ኪዳን አልነበራቸውም። የሕግ መሰጠት አልነበራቸውም። መቅደስ አልነበራቸውም። ምንም የሚያውቁት ታሪክ የለም። ግርዘት አለው አሕዛብ? የለውም። የሙሴ ሕግ አለው? የለውም። መቅደስ አለው? የመቅደስ ሥርዓት ተሰጥቶታል? አሕዛብ ምን ነበረው ካላችሁ ጣዖት አምላኪ ነው። ምሳሌ እንኳን ለእስራኤላውያን ሲናገር እግዚአብሔር የአሕዛብ አማልክት፣ ሃሌሉያ፣ በዱባ ማሳ ውስጥ እንዳሉ ማስፈራሪዎች ናቸው ነው። ይሸከሟቸዋል፣ ወደዚህና ወደዚያ ያደርጓቸዋል ብሎ እኮ በእጅ የተሰራ አሻንጉሊት እንደምናመልክ ነው የሚናገረው ቃሉ። ሃሌሉያ። የእስራኤል አምላክ ግን ተብሎ ይባላል ሕያው ነው፣ ባህርን የከፈለ አውሬውን የቀጣ ምናምን እያሉ መዝሙራቸው ራሱ ማርያም መዝሙራቸው ራሱ ይለያል። ፈርዖንን ከነሰረገላው በባህር ውስጥ ያሰጠመ የመላእክት እንጀራ ያበላ ፈርዖንን ከነሰራዊቱ ከነሰረገላው ምን ያደረገ የዋጠ ነው እግዚአብሔር። የነሱ አምላክ ይለያል። አሕዛብ በሙሉ የእስራኤል አምላክ ብሎ ነው የሚጸልየው ግዴታ ስለሆነ። አሁን ጳውሎስ ምጡ እንደዚህ አይነት ሕዝብ የመጨረሻ የተስፋው ፍጻሜ ሆነው መሲሁ ሲመጣ ተላለፈው። ከአዳኛቸው ከሚታደጋቸው ከመሲያቸው ከክርስቶስ ኢየሱስ ጋር ምን ብለዋል? ተላለፉ። ይሄ ሁሉ ኖሮ ዋናው መደምደሚያው ከሌለ፣ ይሄ ሁሉ ኖሮ ክርስቶስን ካላገኘኸው የህይወት አቅጣጫቸው ምንም ዋጋ አይኖርምና እንዳይተላለፉበት ጳውሎስ ምጥ አለኝ፣ ሐዘን አለኝ፣ ጭንቀት አለኝ፣ የማያቋርጥ ነገር ውስጥ ይጮሃል። ምንድነው እሱ? ስለ ወንድሞቼ በስጋ ዘመዶቼ ስለሆኑት ስለ እስራኤላውያን እንዲድኑ። ምን እንዲኑ? እንዲድኑ። አሁን አብዛኞቹ ምን ሆነዋል ማለት ነው? ክርስቶስ ኢየሱስን ገፍተው አውጥተውታል። አልሰሙትም።
አልተቀበሉትም። ከዚህ የተነሳ ጳውሎስ ውስጥ የገባው ምጥ ምንድነው? እንዲድኑ የምትናት ምን እንዲሉ እኔ እንደው ባያውቁ ነው ወይ እላለሁ አለ እኮ። አያውቁም እንዳለ ሊያውቃሉ ነው እኮ። ለምን አላመኑም ብዬ ስል ግን አንቀላፍተው ነው፣ አዚም አርጎባቸው ነው። እና የነሱ አለማመን የእግዚአብሔርን ታማኝነት አያስቀረው። አጁናሳ ነገሩ ታጠገባቸው ባታምነውም ታማኝ ነው በሉት። ባታምነውም ምንድነው እሱ? ልድገመው ቆይ። ባታምነውም እግዚአብሔር ምንድነው? የናንተ እሱን ማመን እሱ ለናንተ እንዲሰራ ያደርገው። ምክንያቱም እምነታችሁን ሳያንቀሳቅስ በፊት ሳታምኑት በፊት ስለናንተ ስለሰራ። ልድገመው እስኪ። የኔ ታማኝነት በሉት በእርሱ ላይ አንዳች ነገር አይጨምርም። የሱ ታማኝነት ግን በእኔ ላይ ሁሉን ይቀይራል። አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? አለማመናቸው የእግዚአብሔርን ምን ታማኝነት፣ ለነሱ ያለውን የተስፋ ቃል፣ ለነሱ ያለውን ኪዳን፣ ለነሱ ያለውን እግዚአብሔር የሰራውን ያስቀረዋልን? በፍጹም ሊያስቀረው ምን አይልም፣ አይችልም። እደግመዋለሁ፣ ሊያስቀረው ምን አይልም። የእግዚአብሔር ለእናንተ ያለው ታማኝነት እናንተ ባላችሁ ታማኝነት ላይ የቆመ አይደለም። እደግመዋለሁ፣ እነዚህ ሁሉ ነገሮች አሏቸው። ስለነዚህ ሰዎች ህይወቴ የአሕዛብ አገልጋይ ከሚሆን እየለመንኩኝ ያለሁት ለነዚህ ለገዛ ለስጋ ወገኖቼ ዘመዶቼ ህይወቴን ምን ባደርገው ብሰጥ፣ አገልግሎቴ ለነሱ ቢፈስ እጸልያለሁ። ታርጌቴ የአገልግሎት መስኬ እነሱ ጋር ቢሆን ብዬ እመኛለሁ እንዲድኑ። ምክንያቱም ሳያቸው እያለ ነው። ይሄ ሁሉ ነገር እያላቸው ግን ማን የላቸውም? የተስፋው ፍጻሜ የሆነው ጌታችን ኢየሱስ ክርስቶስን በእምነት ምን አላረጉትም? አልተቀበሉትም። ይሄ ነገር ጳውሎስን ምን ያደርገዋል? በሐዘን ውስጥ እንዲቀመጥ ያደርገው ነበር። ወደ አንድ ከተማ ገብቶ ቀድሞ ወንጌል ለአይሁድ የሚናገረውም ለዚህ ነው። ሐዋርያት ሥራ ምዕራፍ 13 ካያችሁት እምቢ ሲሉ እናንተ በገዛ ፈቃዳችሁ የዘላለም ሕይወት እንዳይገባችሁ ከወሰናችሁ ፊታችንን ወደ አሕዛብ እናዞራለን። እምቢ ካላችሁ ወደ ማን እናዞራለን? አሕዛብ ሰምተው ደስ አላቸው ይላል። ለምን? አይሁድ እምቢ ሲሉ ነው ማን ዳነው? አሕዛብ ጋር መዳን ይደርስ ዘንድ የእግዚአብሔር አሰራር ፍርዱ እንዴት የማይመረም አልገባኝም። እኔ ራሱ እንኳን አለማመናቸው እግዚአብሔርን ታማኝ ከመሆን ምን አያደርገውም? አያስቀረውም። እምቢ ብለው ገፉት፣ አልተቀበሉትም፣ አስወጥተውታል። ግን ለአሕዛብ መዳን ሆነዋል። አለመታዘዝን የፈጠረባቸው ማን ነው? እርሱ ነው። እግዚአብሔር ራሱ። ኦኬ። በእነሱ አለመታዘዝ ግን ወንጌል ለማን ደረሰ? ለአሕዛብ። አሕዛብ የዳነው በማን አለመታዘዝ ነው? በአይሁዳውያን አለመታዘዝ ነው። እንዴት ስትለው፣ አዎ ባንዳንዶች ላይ አሁን ድንዛዜ ወይም እንቅልፍ አርጎባቸዋል። የአሕዛብ ሙላት ምን እስኪል ድረስ እስከሚመጣ ድረስ አሕዛብ በሙሉ ወደ ሙላት እስኪመጡ ድረስ ባንዳንዶች ላይ በእስራኤል ላይ ድንዛዜ ሆነዋል። ስለዚህ ወንጌል እየሰበካቸው ማሜን አይሉህም። ምክንያቱም እግዚአብሔር ራሱ ልባቸውን ምን ስላደረገው? ስላደነደነው። እግዚአብሔር ልባቸውን ሲያደነድነው፣ እግዚአብሔር ልባቸውን በላያቸው ላይ ሲያደርገው፣ ሲያጣምመው ደስ ያሰኛል ለአሕዛብ። አሁን አሕዛብ ምን ይለዋል? ይህን ሲሰማ ብሎ በደስታ ይሰክራል። ለምን? መዳን ወደሱ መጥቷልና። ይችኛዋን ከምን ጋር አገናኛት ጳውሎስ? ትዝ አይላችሁ እናንተ እስራኤላውያን ራሳችሁ የምታውቁትን ታሪክ ልንገራችሁ። ፈርዖን ትዝ አይላችሁ ኃይሌን ክብሬን ባንተ ገልጥ ዘንድ አስነሳው አላለው ብሎታል። እናውቀዋለን ነው። እና ትዝ አይላችሁም? ያኔ ፈርዖን ልቡ ሲደነድን ትዝ አይላችሁ? አዎ ትዝ ይለናል፣ እናውቀዋለን። ያኔ ደነደነው ለምን ይመስላል? እናንተ እስራኤላውያን እንድትድኑ ከግብፅ ነፃ እንድትወጡ ነው እንዴ? አዎ ልክ ያኔ እንዳደረገው አሁን ደግሞ አሜን በሉ ስደነድኑ።
አሜን። ምክንያቱም ያኔ ፈርዖን የደነደነው እነሱ አደረገልኝ ታምር ባህር ተካፍሎ ተሻግሯል፣ ደስ ብሏቸዋል። ያኔ ሆነው እናንተ ላይ አስቀድሞ ተፈጥሯዊው ቀጥሎ መንፈሳዊው የመጣው አስቀድሞ የተፈጥሮ እስራኤል አለ፣ ቀጥሎ መንፈሳዊ እስራኤል አለ። በስጋ የእስራኤል ዘር በሙሉ ልጆች ስለሆኑ ሁላቸውም ልጆች አይደሉም። የተስፋው ቃል ዘር ልጅ ሆኖ ይቆጠራል። ያዕቆብን ወደድኩት ኤሳውን ጠላሁት አላለም ብሏል። የመጀመሪያው ታላቁ ማን ነው? ኤሳው። ታናሹ ማን ነው? ያዕቆብ። ያዕቆብን ወደደው አልወደደውም? ወዶታል። በምንድን ነው የወደደው? ምንም ሳይሰራ አስቀድሞ አይቶት በኋላ ነው የመጣው፣ ተወደደ። የመጀመሪያው ኤሳው ነው። ምንድነው እሱ? ታላቅ ነው፣ ይለፋል፣ ይሰራል። ግን የተወደደው ማን ነው? ያዕቆብ ነው። ያዕቆብን ሲወድ ኤሳውን ጠላሁት ብሏል አላለም? ብሏል። እና በእናታቸው ማህፀን መልካምም ክፉም ሳያደርጉ ነገር ሁሉ ከመራጩ እንጂ ከተመራጩ ሳይሆን ከናንተ ስራ ከናንተ ጥረት ሳይሆን ካዳኙ ከመራጩ ከእግዚአብሔር እንደሆነ ያሳይዘን። እሺ። እና እግዚአብሔር ገና ሳይወለዱ አልመረጠም? መርጧል። ልክ እንደዛው ገና እዚህ ምድር ላይ አዳም ሳይወድቅ ሳይሳሳት ሳይጠፋ በፊት ሁለተኛውን አዳም ወዶታል። ኢየሱስን ስለ ሰው ልጆች ሁሉ ምን ብሎታል? ወዶታል። ነው እንደምትለን? አዎ ወዶታል። እና የመጀመሪያውማ ተፈጥሯዊው ነው። የመጀመሪያውማ ሊመጣ ያለው ምሳሌው ነው። የመጀመሪያው ሰው አንተ ውስጥ ያለው አዳማዊ ማንነቱ እሱንማ እግዚአብሔር የቁጣው ማሳያ አድርጎታል። የምህረቱ ማሳያ ደግሞ ለማድረግ አሕዛብን አድኗቸዋል። እንዴ ይሄማ ልክ አይሆንም። ይሄ ልክ አይሆንም። ይሄ ፌር አይደለም። እግዚአብሔር እኮ ፌር አይደለም። መጀመሪያም እግዚአብሔር ፌር ምህረት ለወደደ ወይም ለሮጠ እኮ አይደለም። ለሙሴ ለራሱ እኮ ብሎታል። የሕግ የሰጣችሁ ምህረት ለወደደ ወይም ለሮጠ አይደለም ብሎ እኮ ለሙሴ ነግሯል። የምምረውን እምረዋለሁ ለምራራለትም እራራለታለሁ እኮ ብሎታል። እናማ ሸክላ ሆይ ለምን አደነደነኝ አትበል። አሜን። እና ምን ልበል? አሜን በል። ጌታ ሆይ ስላደነደንከው ልቤን አመሰግንሃለሁ በል። እስራኤላውያንን ስላደነደንከው አመሰግናለሁ። ሸክላ ሰሪ ሸክላውን እንደፈለገ አድርጎ ሲሰራው ሸክላው ተነስቶ ለምን እንደዚህ ታደርገኛለህ ማለት አስቀድሞ እናንተ የምትታዘዙ የምህረት ዕቃዎቹ ነበራችሁ እስራኤላውያን። አሁን ደግሞ አመፀኞች ናቸው። ቀድሞ ደግሞ አሕዛብ የአመፅ ዕቃ ነበር። አሁን ደግሞ እግዚአብሔር የምህረት ዕቃ አድርጓቸዋል። እናንተ ቀድሞ ትታዘዙ ነበር፣ አሁን ደግሞ እምቢ ብላችኋል። አሁን ደግሞ አሕዛብ እሺ ሲል ቀድሞና አሕዛብ ምን ይል ነበር? ይታዘዝ ነበር። ቀድሞ አሕዛብ አመፀኛ ሲሆን አሁን በማን የተማረው? በክርስቶስ ሥራ። እናንተ ደግሞ አሁን በማን ነው ምህረት የምታገኙት? በክርስቶስ ሥራ። ሁለታችሁንም እግዚአብሔር የማይታዘዝ አድርጎ ዘጋችሁ። ምን ታመጫለሽ? እና ስትለው ሁሉን በምህረት ይታደግ አበስኩ ገበርኩ እንዴት ፍርዱ የማይመረመር ነው ብለን እንድዘጋ። ዋው! ለካ ፈርዖን አዳም ነው፣ ሰውየው አይደለም። አሮጌው ተፈጥሯችን ነው። ምድራዊ ሰልፍ የፎርታችን ነው። ለካ እሱን ነው እግዚአብሔር ጠላውት ያለው። ለካ የጠላው ለካ እኔን አይደለም። እኔ ውስጥ የሚወለደውን የክርስቶስን ሥራ ምን ያደርገዋል? እግዚአብሔር ይወደዋል። ያልወደደው ማንን ነው? በራሱ ጥረት ምን የሚለውን ለመጽደቅ የሚሞክረው። እዚህ ላችኋል ይስሐቅ ሲሞት አባታቸው ከመሞቴ በፊት ያቺን የምወዳትን ነገር ሰርተህ አምጣልኝ። ከመሞቴ በፊት ምን እንዳደረገ እንድባርክ ይላል አይደል? ኤሳውስ ወዲያው ሰምቶ ምን አለ? ላጥ ብሎ ወደ አደን ሄደ። በምንድን ነው የሚያምነው? በረከትን ሰርቶ ነው። ያዕቆብዬ ደግሞ ድንኳኗ ውስጥ ቁጭ ብላ የእናቷን ቀሚስ እየያዘች ምስር ተራ ነች። የእናቱን ቀሚስ ይዝ ነበር። እናቱ ተወደው ነበር ይላል። እና አባትየው ከመሞቴ በፊት እንድባርክ ብሎ ኤሳውን ሲያዘው ሰምታለች። ያዕቆብ ቶሎ ሮጥ፣ ከድንኳን ውስጥ ሂድና የሆነች ጥቦት አምጣ፣ አባት እንደሚወደው አድርጌ ኩችም
ማርጌ ሰርቼ አመጣልሃለሁ ይዘህ ትገባለህ ምን ይዘህ ትገባለህ ኧረ እኔ በረከት አገኛለሁ ብዬ መርገም ቢያወዘንብብኝ እኔ እጎዳለሁ ግድ የለም በርገሙ በእኔ ይሁን በረከቱ ባንተ ይሁን አባትህ ከረገመ አባትህ ቀጥታ እኔ ላይ ይረፍ ግን አባትህ ልክ እንደ ሰው ቆጥሮ ከባረከ ግን አንተ ላይ ይረፍ አቤት እናት አንተ እንደምትፈልገው አይደለም አባትህ ምን እንደሚሆን እንደኔ ነኝ የማውቀው ኤሳው ከመጀመሪያም ይንቀሸቀሻል እንጂ አባትህ ምን አይነት ምግብ እንደሚወድ እኔ ነኝ የማውቀው ኤሳው ማን ነው እስራኤል በሙሉ ለእግዚአብሔር መስዋዕት በማቅረብ አንደኞች ናቸው በጥፉ የነበረው ኢየሱስ ይመጣ ግን አባቱ ምን እንደሚወድ የሚያቅ ለአባት እንደሚወድ አድርጎ ሰራና ምድረ ያዕቆብ የሆነው አጭበርባሪ የሆነው አታላይ የሆነው በህይወታችን ኪሳራ ውስጥ የነበርነው ሰርቶ ሰጠና ይሸገባ ብለው ኧረ ሃሌሉያ ይሸገብቻለሁ በለኝ የክርስቶስን ስራ ይሸገብቻለሁ በለኝ በክርስቶስ ስራ ተባርኬያለሁ በለኝ ሃሌሉያ አባትየው ግራ ገባው ኤሳው ሲመጣ ኤሳው አቤት እስከ ዛሬ ትንሽ ትቆይ ነበር ዛሬ እንዴት ፈጥነ መጣ አለው ያዕቆብ እኮ ነው አቤት ያለው ያዕቆብ የእናቱ የሰራችለትን ይዞ ገብቶ ድንገት አባቴ ቢዳሰሰኝ ሲል የኤሳውን አይነት አስመስላ የተሰዋውን የእንስሳውን ቆዳ ጸጉሩን ምን አረገችው አዙብራ የተሰዋውን ነው ለብሰ የምትገባው ወደ አባቴ ምትለብሰው ሌላ ልብስ የለም ልብስ ክርስቶስ ሆነ ራሱን ክርስቶስ የተሰዋው ላንተ ደግሞ የህይወት ልብስ ነው የህይወት መሸፈኛ ነው በአፊት መታያ ነው ይዞ ገባ አባትየው ፈጥነ መጣ ሲለው አይ እኔ ሄጄ አድኜ ምናምን አይደለም እግዚአብሔር ወደ እኔ ስላመጣው ነው መዳን እንደኔ መጣው እግዚአብሔር ወደ አንተ ስላመጣልን ለፍታ አይደለም ኢየሩሳሌም ሄዳ አይደለም ታቦት አንግሳ አይደለም አለንበት ድረስ አንኳኩቶ የመጣ የድነት ወንጌል ሳንለፋ ሳንጥር ምንም ድንቡሎ ሳናወጣ እግዚአብሔር ራሱ አንኳኩቶ ወደ ጓዳችን የመጣ ስሙ ለዘላለም ይባረክ አባ እኔ ግን አልገባኝም ማለት ስሰማ ድምጽ ያዕቆብ ነገር ነው ተረጠርኩኛል እስኪ ናና እስኪ ለዳሳው ሲዳሰሰው ጸጉር አለው እና አባትየው እንዳለ ታውቃለህ ድምጽህ ያዕቆብ ነው ግን ደግሞ ባርካል አንዳንዶቻችን እኮ ስንጸልይ መተን ጌታ ሆይ አታይም አያርገን ያዕቆብ እየጸለየ አትሰማማ ስትል ያዕቆብ እየጸለየ ግን እግዚአብሔር ያዕቆብን አይደለም የሚሰማው የለበስከውን ነው የሚያ መታያህን ክርስቶስን ስለም ምንም ይሁን አንተ ማግረምረሙ ውስጥምሁን በለበስከው ልብስ ይባርካል እስኪ አንድ ሰው በልብሱ ተባርኪያለሁ ይበል በጸሎት አይደለም በልብሱ ነው በድምጽ አይደለም አሁንም ያዕቆብ ያሸታል የምታወራው ነገር ካፍ የሚወጣው ነገር ያዛጠውን ቋንቋ አለ እግዚአብሔር ግን አንተን ሲያይህ በማንም ያይ ማንንም በስጋ እንደሆነ ምን አለና ይሄ እኮ ነው ትርጉሙ አላቸው በቃ ይሄው ምዕራፍ 9 ተባለች ሄሎ እንዴ አልገባኝም ሲል አይ እንዴት መሰላችኋል አብርሃም 8 ልጆች አሉት እግዚአብሔር ግን አብርሃም ቤት አንድ ልጅ ነው ያለው በገዛ ጥረቱ ያመጣቸው ልጆች አሉ አዎ እግዚአብሔር ግን በሱ ውስጥ ያመጣው አንድ ልጅ ነው በተስፋ ቃል የወለደው አንድ ልጅ ነው ዛሬም በእኛ ውስጥ የሚፈልገው እግዚአብሔር አንድ ልጅ ነው በተስፋው ቃል የተወለደው እንደ ይስሐቅ ውስጣችን የተወለደው አዲሱን ሰው ኢየሱስን እሱ ነው ልጅ ተብሎ የሚቆጠረው ሌላውን ምን አይለውም አይፈልገው እግዚአብሔር በልብሱ ይሸፍናል አባትየው የበረከቱን ቃል በላው ላይ ምን አለበት ማንንም አሁን ሰርቶ እንዲገባ የእግዚአብሔር ፍላጎት አይደለም ሼፉ እግዚአብሔር ነው ጌታ ኢየሱስ ሰርቶ ያበሰለውን ነገር ተመግበህ እሱን ይዘና የምትገባው በእግዚአብሔር ፊት የምንታይበት አብ የሚወደው ማዕድ የተቀበለው መስዋዕት ያሸተተው የህይወት መዓዛ ኢየሱስ ክርስቶስ ይባል እሱን ይዘን የምንገባው